ትልቅ አባት ናቸው። ግን የትኛው እውነት እንደሚያወራ ቤተክርስቲያኒቷ ደግሞ የትኛውን እንደምትቀበል እንድታዩት ያክል ነው። እኚህ ሰው አሁን እየተገፉ ያሉ አባት ናቸው። ቤተክርስቲያኒቷ ውስጥ አልወጣም ብለው እየታገሉ ያሉ እየተገፉ ያሉ አባት ናቸው። ቴዎሎጂ ኮሌጅ ውስጥ የሚያስተምሩ የግሪክ መምህር የነበሩ ስለዚህ ቴዎሎጂ ባክግራውንድ ያላቸው በቃ የተወደዱ አባት ናቸው። እኚህም ይታወቃሉ። ቤተክርስቲያኒቷ ውስጥ ብዙ ሰው አለ የሚወዳቸው የሚቀበላቸው። ሁለቱም የሚያስተምሩት ስጋዋ አልፈረሰም። ምን አደረገች? ተነስታለች። ስጋዋንም ነጥቆ በገነት አቆይቶ ነሐሴ 16 ቀን አሳርጓታል። ይህንን ታሪክ ምስክር ነው። መጽሐፍ ቅዱስ ምስክር ነው። የዓለም አብያተ ክርስቲያናት ሁሉ ምስክሮች ናቸው። ወገኖች እንግዲህ ያሉትን ክሌም ያደረጉትን ሐሳብ ሰምታችኋል አይደል? ስጋዋን ወስዶ አረ ኔትወርክ የተቋረጠባችሁ አልሰማችሁኝም? ልድገመው። ፓስተር ሶፊ ለምን ኢንተርቪው ያደረጋቸው ምን ሰውዬ ግን ፓስተር ጥሩ ጥቆማ ነው። ያው ከሚያቀርባቸው ሰዎች ብዙ የተለየ አይደለም። እሺ አንዴ ልድገምልህ ፓስተር። አንተ ጋር ነው ኔትወርኩ። ያንተ ይመስለኛል። አዎ ያንተ ይመስለኛል ፓስተር። አንተ ጋር መሰለኝ። ሌሎቻችሁ ይሰማችኋል? ቪዲዮ ይሰማል። ዳኒ አልተቋረጠማ። ፓስተር ጋር ነው እሱ ጋር ነው። እሺ እንደዚህ እናድርግ። 100 ሰው በቂ ነው። አሁን 100 ሰዎቻችሁ ግን አሁን ኮፒ ሊንክ እና ሼር አድርጉ ጋይስ። በቃ ዝም ብለን 100 ሰው ካለ በቃ 100 ይሄን ፕሮግራም እስኪያልቅ ድረስ አብራችሁን የምታገለግሉ 100 ሰዎች ፈልጋለሁ ጋይስ። ኮፒ ሊንክ የሚያደርግ ሼር የሚያደርግ ሪፖስት የሚያደርግ ታፕ የሚያደርግ ስንረሳው ደግሞ ከስር የሚያስታውሰን አብሮን የሚያገለግለን ሰው ፈልጋለሁ ጋይስ። 100 ሰው አላችሁ? እስቲ አንድ ቁጥር ጻፉልኝ። 100 ሰው በቃ ካሉት ውስጥ 100 ሰው በቂ ነው። ላይቡን ከሚከታተል በቅንነት አብሮን የሚያገለግል ሰው ካለ ማለት ነው። 100 ሰው ካለ እስቲ አንድ ጻፉልኝ። ቴንክ ዩ ጋይስ። በቃ እናንተ ካላችሁ በቂ ነው። ሼር ይደረግ፣ ኮፒ ሊንክ ይደረግ፣ ሪፖስት ይደረግ፣ በደንብ እናገልግል። በቃ ቴንክ ዩ ብራዘርስ፣ ቴንክ ዩ። በቃ እናንተ 100 ሰው ካለ ላይቡ በስርዓት ቀጥ ብሎ መሄድ ይችላል። በቂ ናችሁ። ስለዚህ እናንተ ያላችሁ ወገኖች ሼር ይደረግ፣ በደንብ ኮፒ ሊንክ እናድርገው፣ አብረን የጌታን ስራ እንስራ ማለት ነው። ተባረኩልኝ። ይሄው ልክፈትላችሁ። ካልሰማው ፓስተር መስማት አለብህ፣ በደንብ ስማው። እመቤታችን ስጋዋ አልፈረሰም። ምን አደረገች? ተነስታለች። ምንድነው ያለው? ስጋዋ አልፈረሰም። ምን ማለት ነው? አልበሰበሰም ነው እያለ ያለው። ኦኬ፣ የማርያም ስጋ አልበሰበሰም። ሞታለች፣ ግን ስጋዋ ምን አላደረገም? አልበሰበሰም። ስጋዋንም ነጥቆ በገነት አቆይቶ ነሐሴ 16 ቀን አሳርጓታል። ይህን ስጋዋን ወስዶ ነሐሴ 16 ቀን ምን አድርጓታል? ደግሞ አሳርጓታል። ስጋዋንም ምን አድርጓል? ወስዷል። ታሪክ ምስክር ነው። መጽሐፍ ቅዱስ ምስክር ነው። የዓለም አብያተ ክርስቲያናት ሁሉ ምስክሮች ናቸው። ወገኖች ድንግል ማርያም ስለ ሰዎች ኃጢአት ስትል ሞታ ተነስታለች የሚለው ትምህርት የሚያስከትለው ችግር ምንድን ነው? የሚያስከትለው ችግር አንደኛ የኢየሱስ ክርስቶስ ሞትና ትንሣኤ ሰውን ለማዳን በቂ እንዳልሆነ የሚያደርግ ትምህርት ስለሆነ ነው። እመቤታችን ስጋዋ አልፈረሰም። ምን አደረገች? ተነስታለች። ታሪክ የሚያውቀው ነው ይላል እኚህ መምህር። መጽሐፍ ቅዱስ የሚያውቀው ነው። ማርያም ከሙታን መነሳቷ፣ ወደ ሰማይ ስጋዋ ማረጉ ታሪክ የሚያውቀው ነው፣ መጽሐፍ ቅዱስ የሚያውቀው ነው ይላል። ይሄው በደስታ በቃ እንቀበላችኋለን። መጽሐፍ ቅዱስ የሚያውቀው ትምህርት ከሆነ ግቡና ሞግቱን፣ ግቡና አሳዩን። ስለ ማርያም ልክ ከሆናችሁ በዚህ ትምህርት ማለት ነው። እኛ አራት አይና ናቸው በጣም የተከበሩ ቤተክርስቲያኒቷ አሉኝ የምትላቸው መምህር ናቸው። በጣም የተወደዱ ናቸው በእነሱ ዘንድ። ያሉት ግን ምንድነው? መጽሐፍ ቅዱስ ውስጥ አለ ማርያም ከሞት ተነስታለች፣ አርጋለች ተብሎ ስለ ማርያም ተጽፏል። እንግዲህ ሐዋርያቶች አስተምረዋል፣ ጴንጤዎች አላያችሁም። ኢየሱስ ተናግሯል፣ ጴንጤዎች አላያችሁም እያሉን ያሉት።
በደስታ ብራዘር ግቡና አሳዩና እንቀበላቸዋለን። ስለዚህ ስለ ማርያም ያላቸው ምልከታ ይሄ ነው። ኦርቶዶክሳውያን ካላችሁ ግን ሐሳብ መስጠት ትችላላችሁ። ምናልባት ሰማውን ፓስተር በደንብ አዎ ሰማው። ግን ጥያቄ ያለኝ አሁን ለኛ አባት ምልህ እኔ ዝም ብዬ እልል ምል ሰው አይደለሁምና ጥያቄ ጠይቃለሁ። ምሰማውን ሰምቼ ማለት ነው። አሁን ሲያነሱ አንደኛ ስጋዋ አልፈረሰም ብለዋል። ኦኬ አልበሰበሰም ለማለት ነው። ስለዚህ የማርያም ስጋ ካልበሰበሰ ትንሣኤም አላየም ማለት ነው። ምክንያቱም ያልበሰበሰ ወይም የማይበሰብስ ማንነት ትንሣኤ አያስፈልገው። አንዱ ንግግራቸው ገና መጽሐፍ ቅዱሳዊ ምናምን የሚለው ነገር ሳትሄድ ማለት ነው። አንዱ የመጀመሪያ ነገር እሱ ነው። ሁለተኛው ነጥቆ በገነት አቆያት ነው የሚሉት። ይሄ ገነት የሚባለው ቦታ የት ነው ሊነግሩን ይችላሉ? ዝም ብሎ በጨበጣ ገነት ዝም ብሎ የሚባል ነገር ማስረጃ ማምጣት ይጠይቃል። ገነት ማለት እዚህ ጋ ነው፣ ሎኬሽኑ ይሄ ነው ብሎ ማምጣት አለባቸው። ሶስተኛው መሰረታዊ ጥያቄ አረገች የተባለው ከገነት ነው፣ ከምድር አይደለም ማለት ነው። ከምድር አይደለም፣ ያረገችው ከገነት ነው። ስለዚህ ይሄ ገነት የት ነው? እሱ ሰማይ ነው ካሉን ከሰማይ ወደ ሰማይ ይታረጋሉ የሚል ጥያቄ እናነሳለን። እኔ እኮ እንዴት ሰውን ማሞኘት ይቻላል? ዝም ብሎ ተረት እያወሩ ከዛ ሲቀጥል ለዚህ ላሉት ነገር ምርህ ተረትም አይደለም፣ ዝም ብሎ የራስ ፈጠራ ብለው ነው የሚቀልኝ እኔ። ከዛ ቀጥሎ የሚነሳው መሰረታዊ የሆነው ነገር ደግሞ ኤቪደንሶቼ ናቸው ወይም ማስረጃዎቼ ናቸው ምንጮቼ ናቸው ብለው የጠቀሷቸው ነገሮች አሉ። አንደኛው ታሪክ ነው። ያን የታሪክ ማስረጃ ማቅረብ አለባቸው። ጽሁፍ ሊሆን ይችላል፣ ዋቴቨር ማቅረብ አለባቸው። ዓለም ሁሉ ያውቀዋል ብለዋል። አሁን እኔ እዚህ የምኖርበት በስደት እኔ እዚህ የምኖርበት አገር ማርያም ማረጓን አይደለም ጌታ ኢየሱስን መውለዷን እንኳን የማያውቅ ሕዝብ ነው ያለው። እንኳን ማረጓን ምን ማለት ነው? ዓለም ማለት ነው። ዓለም ማለት እዛ እሳቸው ቆሞ የሚሰብኩበት እሳቸው ምስባክ ዙሪያ የተከማቸው ሕዝብ ዓለምን በዛ ሕዝብ ብቻ ወስነውት ነው። የትኛው ዓለም ነው ይሄንን የሚያውቀው? ዓለም ለማወቁስ ማስረጃቸው ምንድን ነው? እንደዚህ ነው የሚጠየቀው። ኦርቶዶክሳውያን ወንድሞቻችን እና እህቶቻችን እንደዚህ ነው የሚጠየቀው። ዝም ብሎ የነገሩንን ነገር ሁሉ ልንቀበላቸው አንችልም። እዚህ ወንጌል አማኙ ጋር እንደዚህ ነው የምንጠይቀው። ሰውየው የፈለገውን ነገር ሊቀባጥር አይችልም። መድረክ ላይ በምስባክ ላይ ቆሞ እሱ የፈለገውን ነገር ሊል አይችልም። የፈለገውን ነገር እንደ ልቤ ላለው ካለ ወተን እንሟገተዋለን። ልክ አይደለህም እስከ ውግዘት ይደረሳል። መጽሐፍ ቅዱስ ብለዋል። መጽሐፍ ቅዱስ የት ጋር የትኛው ምዕራፍ የትኛው ቁጥር የትኛው መጽሐፍ አልጠቀሱም። ዝም ብሎ ብቻ ለእንትን ለማለት በቃ ህዝቡን አሜን ለማስባል ብቻ ነው እየተናገሩ ያሉት። አሁን እኛኛው አባት አይተህ እንደሆነ መሰረታዊ ነገር አንስተዋል። ይሄ ትምህርት የመጀመሪያው ችግሩ ብለው ችግሩን ነቅሰው አውጥተዋል። ችግሩ የኢየሱስ ክርስቶስ ትንሣኤ በቂ አይደለም ወደሚል ድምዳሜ ያመጣል። ከመጽሐፍ ቅዱስ ጋር ይጋጫል። አየህ፣ ስታስብ፣ ስትጠይቅ፣ ስታነብ እንደዚህ ነው የምታደርገው። እና እኔ ለዚህ የሚገቡ ወገኖች ለዚህ ሁሉ ጥያቄ መልስ መስጠት አለባቸው። ዝም ብሎ መጽሐፍ ቅዱስን አላጎራይዝ አድርጎ ለእግዚአብሔር የሚሳነው ነገር አለ የሚል መልስ እኔ ትክክል አይመስለኝም። ወንድሞችና እህቶች ኦርቶዶክሳውያን በጭራሽ አምላክን ወልዳ ለእግዚአብሔር የሚሳነው ነገር አለ እንደዚህ የሚባል ነገር የለም። እኔ አምላክን ወለደች የሚለው ጥቅስ የት ጋር ነው ያለው? እሱንም ብትሰጡን አብራችሁ ጥሩ ነው። እንዲህ ያለ ዝም ብሎ እንትን የሆነ አለ አይደል? በቃ መልስ ስለሌለን ማስረጃ ማቅረብ ስለማንችል እንትን ለማድረግ መሞከር
ጥሩ አይደለም፣ አያማምርም። እንድንማማር ከተፈለግን ማስረጃ አምጡ። ከዛ በማስረጃ አሳምኑን። ታስ ፖይንት። ይሄ ነው መሆን ያለበት ብዬ ነው የማስበው። ታንክ ዩ ዳንኤ። እሺ ፓስተር ጸጋ ይብዛል። ኦርቶዶክሳውያን ካላችሁ ግን መግባት ትችላላችሁ። ክፍት ነው፣ ቤታችን ክፍት ነው። ጆዬ እንኳን ደህና መጣ። ብዙ ጊዜ ስትገባ ወይ ያወራው ወይ እንትን ላይ ሆኜ ነውና ጊዜ ሰጠም ሐሳብ ካለ ልስማ። ቤካዬ እንኳን ደህና መጣ። ሰናይ ወንድመቶች ሁላችሁንም በጌታ ሰላም ብያችኋለሁ። ስለዚህ ሼር ማድረጋችን አንርሳ። ኮፒ ሊንክ መደረጉ አይቆም። 100 ሰው ካለን በቂ ነው ብለናል። ስለዚህ ተባረኩልኝ። ምናልባት ጆዬ ሐሳብ ካለ ቤካ መቀጠል ትችላላችሁ። ተባረክ ዳንዬ፣ ሰላም ይብዛ። ፓስተር ታሪኩ፣ ቤክዬ ሁላችሁ በዚህ ያላችሁ። ፓስተር ታሪኩን ከዚህ በፊትም ነግሬው ነበር። የዋልቲሽ ልጅ ነኝ። ዋልታ ጋር በፊት ትመጣ ነበር። የርሴጎ እዛ ሜምበር ነበር። እዛ ነው ማቀ። ተባረክ ፓስተር ታሪኩን ሃይላይት ላድርገው እስቲ ስለ ማርያም ከሞቷ እስከ ትንሣኤው ያለውን ነገር። እንግዲህ በ64 ነው ሞተች የሚባለው በገድሉ መሰረት። ከዛ ሐዋርያት ሊቀብሯት ሲሉ ከዛ አይሁድ ቀኑና እቺ ደግሞ እንደ ልጇ ተነሳው ደግሞ ብላ እንዳታታልለን ወስደን እናቃጥላት ብለው ሊያቃጥሉ ቃሬዛውን ሲይዙ መልአኩ መጣና ያንዱን አይሁድ እጁን ቆረጠው ይባላል። ከዛ በኋላ እግዚአብሔር አንድ ፕላን አመጣ። ለምን ዮሐንስን አስከሬን አስይዤ ወደ ገነት ያቺ ክፉና ደጉን ወደምታስታውቀው ዛፍ አልከውም ብሎ ዮሐንስን አስከሬን አስታቅፎ በጥር ወር ነው እንግዲህ አሁን የአስተርዮ ማርያም የተባለበት ጊዜ አስከሬን ይዞ ዮሐንስ ሄደና እዛ በገነት ባለችው ዛፍ ስር አስከሬኑን ደበቃት ይላል። ያው ቴዲዬ እንግዲህ ከስርም አለ በደንብ እሱም ሊነግረን ይችላል። ከዛ ለ8 ወር እዛ አስከሬኗን ደብቆ እያለ ሐዋርያት የእመቤታችን አስከሬን ተሰወረብን፣ የት ነው የገባችው? ምን በላት? ምን ሆነች? ብለው በነሐሴ 1 መጸለይ ጀመሩ ይባላል። ነሐሴ 1 ሲጸልዩ ሱባኤ ይዘው ማለት ነው ሲጸልዩ ነሐሴ 14 ወይ 15 ላይ እንግዲህ እግዚአብሔር አስከሬኑን ሰጣቸው። ይሄ እንትን የሚባለው ነገር ፍልሰታ የሚባለው ነገር ጋር እየመጣ ነው። ነሐሴ 14 15 አካባቢ የእመቤታችንን አስከሬን እግዚአብሔር ሰጣቸው። ያ ዮሐንስ ነው እንግዲህ የቀብር አስፈጻሚና የአስከሬን እንትን ጉዳይ ምንም እንኳን በመልእክቶቹም በወንጌሉም በራእዩም ባይነግረንም አስከሬን ይዞ መጣ። ከዛ በኋላ አስከሬኗን ይዘው ቀብሯት። ሲቀብሯት ከዛ በሶስተኛው ቀን ተነሳች። እንግዲህ ምናልባት በ14 በ15 በ16 ተነሳች። ፍልሰታ የሚሉት የአስከሬኗ ፍልሰት እሱ ነው እና አስከሬኗ ፈለሰ፣ ተነሳች እና አረገች። አረጋ ወደ ላይ ቨርቲካል እየወጣች እያለች ቶማስ ከህንድ ከአገልግሎት ሲመለስ አየር ላይ ተገናኙ። ሚድ ኤር እንግዲህ የህንድ ፊልም የምትሉ ሰዎችም አላችሁ፣ ግን ብታርፉ ይሻላል። አየር ላይ ተገናኙና ቶማስ ደነገጠ። ልጅሽ ሲነሳ አላየው፣ አሁን ደግሞ አንቺ ስትነሺ አለማየቴ ብሎ በጣም አዘነና ራሱን ከደመና ላይ ሊፈጠፍጥ። በነገራችን ላይ የሱ መጓጓዣ ዛሬ ቻይና ውስጥ ቡሌት ትሬን እንደምንለው ከህንድ እየፈጠነ የሚመጣበት ባቡር ነገር ያው ዳመና ነው። በደመና ተጭኖ ነበር የሚሄደው። ምንም እንኳን በደመና ተጭነው ሐዋርያት ሲጓጓዙ ባናይም ሐዋርያው ጳውሎስ በነገራችን ላይ 3 የወንጌል ጉዞ ሲያደርግ 14400 ኪሎ ሜትር ነው፣ ወደ 900 ማይል ነው የተጓጓዘው። በእግር በፈረስ በመርከብ ነው ሄደው፣ ጀልባ የተሰብሮ ምናምን እያለ ድካም ምናምን የሚለው ነገርና የደመና ጉዞ እዛ ጋር ነው የሰማነው። ኤኒዌይ አየር ላይ ተገናኙና ራሱን ሊፈጠፍጣለ። እንግዲህ ሱሳይድ ሁሉ ፍላጎት አለ ማለት ነው እዛ ጋር ጻድቃን ቅዱሳን የሚባሉት። ከዛ ተረጋጋ ምናምን ብላ አስቁማው፣ በቃ እንግዲህ ያው ተነስቻለሁ ብላ ነግራው ይሄ ሰበን የሚባለውን የምትለብሰውን ነገር ሰጣው ለምስክርነት ይዞ ወደ ምድር መጣ። ከዛ ሐዋርያትን እንደማያውቅ እንዴት ሆነ የእመቤታችን ነገር ምናምን ብለው ሲጠይቃቸው ተነሳች እኮ ሲሉት በአካችሁ ከእናንተ ቀድም ያለው ምናምን ብሎ አሳያቸው ይባላል። እና ፓስተር ታሪኩ ወረደ መሰለኝ እንጂ ይሄንን ነው የሚመስለው። እንግዲህ ፊልምም ተረትም ምንም የምትሉ ሰዎች ግን ብታርፉ ይሻላችኋል። ዞሮ ዞሮ ማርያም በዚህ ሁኔታ ተነሳች ይላል። እንግዲህ መጽሐፍ ቅዱስን ጋር ማስተያየት ነው አሁን ያለብን። ኢየሱስ ክርስቶስ ካልተነሳማ እምነታችን ከንቱ ነው አለ ሐዋርያው ጳውሎስ። የማንም መነሳት ለኛ የሚጠቅመን ነገር የለም። ማርያም ብትነሳም ባትነሳም አልተነሳችም እንጂ ብትነሳም በእምነታችን ላይ ክርስቶስን በመምሰላችን ላይ በዘላለም ሕይወታችን ላይ የሚጨምረው ነገር የለም።
ግን የምንጠረጥረው ነገር አለ። ተነሳች፣ አልሞተችም፣ ከፈጣሪ በታይ ከፍጡር በላይ ምናምን እየተባለ የሚተረከው ትርክት የመጨረሻ ግቡን እናውቀዋለን። ክርስቶስ ኢየሱስን መጋረድ፣ መሸፈን፣ ከሱ ፊት እሷ እንድትታይ በእርግጥ ተሳክቶላቸዋል። በሰዎች ሁሉ ልብ ላይ ክርስቶስ ኢየሱስ ከስልጣኑ ወርዶ ማርያም ነግሳ ዛሬ ሰዎች ማርያምን እመቤቴ ትድፋኝ፣ የጭንቃ አማላጇ እመቤቴ ትማርሽ፣ ጭንሽን ታሙቀው ምናምን ማለት የክርስቶስ ኢየሱስ መገልበጥ፣ ከስልጣን መውረድ፣ የማርያም መንገስን ነው የሚያሳየውና ይሄ በአደባባይ እቺ ቤተክርስቲያን ኢየሱስን ታመልካለች ተሰብካለች የሚባለው ፌክ ነው። ይቅርታ የሆነ ወንድም በጣም ከይቅርታ ጋር ባትዳፈር ጥሩ ነው። አነጋገርን አስተካክሎ በክብር እናውራ። እሺ ሃኒ ከየት ቤተ እምነት ነሽ? ኦርቶዶክስ ነሽ እንዴ? ሃይ ዳኒ አንተን አውቃለሁ። እሺ ኤኒዌይስ እኔ ኦርቶዶክስ ነኝ። ጆዬ ይጨርስና እቀበልሻለሁ። እሺ አዎ ይጨርስ፣ ግን የሆነ ስትናገር ቢ ኬርፉል የሆነ ሀሳቡን ይጨርስና እዚህ ጋር ተሳስታችኋል ብለሽ ትሞግሪናለሽ፣ እድል ሰጥሻለሁ። ሀሳብ ይጨርስ። እሺ ጆዬ ፋይናል እንግዲህ መጨረሻው ምንድነው? ያው ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው ይላል እግዚአብሔር ቃልና ኃይል ብዙ ሲሆን ጠላቶቹ ዋሹብህም ይባላልና ከፊት ለፊት እሱ ጌታ ነው፣ እቺ ቤተክርስቲያን እሱን ነው የምታመልከው የምትሰብከው ይባላል እንጂ ኢን ዘ ባክግራውንድ ያው ማርያም ነች በስልጣን ላይ ያለችው። ምክንያቱም ይሄንን የምናረጋግጥበት ሰዎችን ሁሉ ቴስት ስናረጋቸው ነካ ስናረጋቸው ያው ማርያምን ነው የሚተፉት የሚተነብሱት፣ በዛ እናረጋግጣለን ለማለት ነው። ሃኒየም እንግዲህ ጥያቄ ካለሽ ይቅርታ ካስቀየሙሽ። ሰላም ዳኒ ማውራት እችላለሁ። ብዙ ጊዜ ትችያለሽ። ታለም እንኳን ደህና መጣሽ፣ ዌልካም ብለናል። እሺ አመሰግናለሁ። እኔ ብዙ ምለው ነገር አይኖረኝም፣ ግን ብዙ ምለው ነገር አይኖረኝም፣ ግን እሺ አባታችን እንዲህ ይላሉ። አባ ገብረ ኪዳን በጣም የምንወዳቸው የምናከብራቸው የቤተክርስቲያናችን ራስ የሆኑ መምህር ናቸው። እሺ እና በጣም ስለማከብራቸው እኔ ብቻ ሳይሆን ሁሉም ኦርቶዶክስ የሆነ የተባለ ስለሚያከብራቸው ስለሚወዳቸው እሳቸውን ሳይ ነው ስለሳቸው ሲወራ ነው የገባሁት። ኤኒዌይስ ስለሳቸው ሳይሆን ስለሚያስተምሩት ትምህርት ነው ስታወሩ የነበረው። ግን አንድ ስህተት አለ መሰለክ። እኛ እመቤታችንን እንደምናመልካት አይነት ውስጡን በደንብ እንደምታውቁ እና ምን አርጋችሁ ነው የምታወሩትና ያ ትክክል ነው ብዬ አላምንም። ምክንያቱም ውስጡን በደንብ እኔ አሁን ስለ ጴንጤ ማውራት አልችልም፣ ቢኮዝ በደንብ ውስጡን አላውቅም። ውስጡን እስካላውቅ ድረስ ወጥቼ እዚህ ጋር ማውራትም አልፈልግም። ሁሉም የራሱን የፈለገውን ድንጋይም ቢሆን የማመን መብት አለው ብዬ ነው የማስበው። ሃይማኖት የግል ነው፣ ሀገሬ ጋር ሃኒ አሁን እዛ ጋር ቅድም የወረደው ሰውዬ እኔ የምኖርበት ሀገር እንኳን አይደለም ማርያምን እንዲህ መሆኗን ያትበይ ፓስተር በይ ሰውዬ አይ ኖ ዩ ዶንት ሃቭ ቱ ሴ ሰውዬ ሴትዮዋ ብትለኝ የተሶኬ ምንም ይሄ ክፉ ነገር አላውቀውም፣ አላየሁትም፣ ስሙን ላስታውስ አልችልም። አም ሶሪ የኔ ወንድ። ስለዚህ ስማቸውን የጻፈውን ስማቸውን ከፈለግሽ ጥሪ እንጂ ሰውዬ ይሄ አሁን ላይ አከራክረን ነው ያለኝ ወንድ። ስራትን ታይሜን አትውሰድብኝ፣ በታይምህ አልገባም። እና እሱ ምን ሲል ነበረ? እኔ የምኖርበት ሀገር ምናምን ሲል ነበር። እኔም ከሀገር ውጭ ስለሆን የት ሀገር ቢሆን ቢኖር እና ቢነግረኝ መልካም ነበረ። ሰው ምትገኝ ያለብኝ ግን በጣም ይለኛል ይሄ ነገር ሁሌ ስለ ኦርቶዶክስ ፕሮቴስታንት እንዲህ ናት ብሎ የሚከራከርበት ቦታ እኔ አላየውም። አኒ እሺ ሰማሁሽ ሐሳብሽን። አይ ቲንክ ከኢትዮጵያ ውጪ ስለሆንሽ በተወሰነ ደረጃ የዲሞክራሲ ምንነትን በደንብ ትረጃለሽ ብዬ አስባለሁ። አሁን አፍሪካ ሀገር አትሆኝም ብዬ አስባለሁ። አይደለም ስለዚህ ስለ ዲሞክራሲ በደንብ ይገባሻል ብዬ አስባለሁ። እና አሁን ማንንም እያስገደደ አይደለም፣ ሐሳብን ነው እያወራን ያለ ነው። ሰው በሐሳብ ሊሟገት ደግሞ የተሻለ ሐሳብን ደግሞ ለሰዎች መስጠት
መቀበልም ደግሞ የተሻለ ሐሳብ ያው የተለመደ ነው ያለሽበት ሀገር። ስለዚህ ኦብቪየስሊ ግልጽ የሆነ ጉዳይ ላይ ነው የምናወራው ማለት ነውና የምናነሳበት ምክንያት ምንድነው? ኦርቶዶክሳውያን ወንድሞቻችን እህቶቻችን እንደ እግዚአብሔር ቃል ባልሆነ መንገድ ላይ ናቸው። በዚህ መንገድ ከቀጠሉ ከእግዚአብሔር ሐሳብ ይጎላሉ፣ መጨረሻቸው አያምርም ብለን እንፈራለን። ከዚህ የተነሳ ወንጌልን ለሰዎች መስበክ አለብን፣ መናገር አለብን። እንደ መስታወት ሰዎች ፊት መስታወት ፊት ሰዎች ሲቆሙ ፊታቸው ላይ ያለውን እንከን እንዲያዩ ነው አይደለ? ሌላ አይደለም። የጎደላቸውን ነገር ለማየት ነው መስታወት ፊት የሚቆሙት። ከዚህ የተለየ ነገር የለውም። ሰው መስታወት ትዝ የሚለው ሰው ፊት ከመቅረቡ በፊት አትሊስት ራሱ ላይ የጎደለ ነገር ካለው፣ ያነሰ ነገር ካለው ወይ የበዛ ነገር ካለ ለመጨመር ወይ ለመቀነስ ነው። ስለዚህ ልክ እንደዛ ነው እኛም እያደረግን ያለነው። በእግዚአብሔር ቃል እውነት ወንድሞቻችን እህቶቻችን ራሳቸውን እንዲመለከቱና የጎደለ ወይ ደግሞ ያበዙት ነገር ካለ እንደ እግዚአብሔር ሐሳብ ያልሆነውን ጉዳይ ትተው ለእግዚአብሔር ሐሳብ ራሳቸውን እንዲያቀርቡ ከማድረግ አንጻር ነው። ሌላ አጀንዳ የለንም። ዓላማችን መጀመሪያውም መጨረሻውም ፍቅር ነው ማለት ነው። ከፍቅር አንጻር ነው ይሄን እያደረግን ያለነው። መስታወት የፈለገ እንከንሽን ስላሳየሽ ከመስታወት ጋር አትጣይም አይደለ? አትጣይም። ራስሽን ነው የምታየው አይደል? የሆነ ነገር እንደጎደልሽ ቢሰማሽ መስታወቱ ስለጠላሽ አይደለም የሚያሳየሽ አይደል? እርግጠኛ ነኝ እንደዛ እንደማታስቢ። መስታወት እኔን ስለምጠላኝ ነው ሁሉ ጊዜ እንከን የምታሳየኝ አትዩ አይደል? አትዩ። እንደውም የወደደሽ ሰው ነው ላንቺ የቅርብ የምትዩ ሰው ነው ጉድለትሽን ሊያሳይሽ ሊጠቁምሽ የሚችለው እና ያንን ነው እያደረግን ያለ ነው ማለት ነው። ስለዚህ ሁሌ ስናወራ ብታይን የጎደላትን ነገር ብናሳይ ብንጠቁም ስለምንጠላት አይደለም ስለምንወዳት ነው። ዛሬ ራሷን አጥርታ የተሻለች ውብ የሆነች ህዝብ ስላለ በክርስቶስ ኢየሱስ ደም የተገዛ ህዝብ ስላለ ለህዝብ የሚመጥን ለእግዚአብሔር ሐሳብ የተገዛች እውነተኛ በክርስቶስ ኢየሱስ ደም ላይ የተመሰረተች ቤተክርስቲያንን ማየት ስለምናፍቅ ነው። ሌላ አጀንዳ የለንም። ዛሬ ያነሳነው ሐሳብ በጣም በሚገርምሽ መልኩ ስለ ማርያም ማን ነው ልክ ነው የሚባለው። ብዙ ጊዜ መምህራኖቻችሁ መናፍቆች በጣም በቃ ማርያምን ትጠሏታላችሁ ትሉናላችሁ አይደል? በጣም ማለት ነውና ግን አሁን እንዲሁ ስታስቢ ሃኒ ጴንጤዎች ማርያምን ይጠሏታል? ብዙ ጊዜ በነገራችን ላይ ፐርሰናሊ ማቃለው በደንብ አንተን እያልኩ አይደለም ስትል ከሰማሁ አዎ አንተም ትጠላታለህ ልል እችላለሁኝ። ግን ብዙ ጊዜ ስለ ማርያም ስናወራ ክብሯን ስታወሩ ክብሯን ምኗን በጣም ዝቅ አርጋችሁ ነው የምታወሩት። ለኔ በነገራችን ላይ እናቴ ናት። ፈጣሪ አይደለችም። የፈጠረን ጌታ ኢየሱስ ክርስቶስ ነው። ማናችንም የኦርቶዶክስ ቤተክርስቲያን የምታምነው ኢየሱስ ክርስቶስን ነው። ማርያምን ግን ክብር ስለሚገባ ክብር እንሰጣታለን እንጂ አናመልካትም። በስምሽ ያመነ የተጠመቀ ይድናል ብሎ ቃል አላው በስሟ አምኜ ተጠምቄም ከሞት ድኛለሁ። እኔ አንድ ምስክር ነኝ። በማርያም ስም ነው አምኜ ተጠመቅሽው? አዎ አምኜ ተጠምቄ ድኛለሁ እኔ በማርያም ስም። በነገራችን ላይ በማረጋገጫ በወረቀት ላሳየን ይችላል። ነገ ትመጣለህ ቀን ተሰጠኝ ነበርኩኝ ማለት ነው። ኦኬ በማርያም ስም እሺ። እንኳን ሞት እንኳን ካንቺ ራቀ ደስ ብሎኛል። እግዚአብሔር ይመስገን። ሰው እንዲሞት አንፈልግም። ጥሩ ግን ሰው በማርያም ስም ተጠምቆ እንደሚድን የሚናገር መጽሐፍ ቅዱሳዊ ሐሳብ አለ የምታውቂው ካለ ድንገት የምታስታውሺው ካለ? ዳኒ እያልኩ ያለሁት እኔ ማርያም አምላኬ ናት፣ ክርስቶስ ናት፣ ሰማይና ምድርን የፈጠረች ናት እያልኩ አይደለም። አላልኩም እኔ እንደዛ አልሻለም። የጠየቁት በማርያም ስም በስሟ ልጇ ቃል ገብቶላታል። በስሟም አምኜ ተጠምቄ ድኛለሁኝ። እኔ ብቻ አይደለሁም ፐርሰናሊ ዓለም ላይ እኮ የሚታይ ነገር ነው። ወደሱ ከካንሰር ከምን እንመጣለን። እኔ ጠየቅኩሽ እኮ አሁን እንድቀበልሽ እንደው መጽሐፍ ቅዱስ ውስጥ ማለት ነው በማርያም ስም ሰው ተጠምቆ እንደሚድን የሚናገር መጽሐፍ ቅዱሳዊ ጥቅስ የጠቀሰልሽ ሰው አለ? እንደው ካለ ኢንኬዝ
እኔ አሁን እዚህ ጋር መጽሐፍ ቅዱስ የለኝም እንጂ ቃል የቱ ጋር እንደተገባላት እንትን ልልህ እችላለሁ። ግን ያለሁበት ቤቴ ስላልሆንኩ ሌላ ቦታ ስለሆንኩ ላሳይህ አልችልም። እኔ መጽሐፍ እንደዚህ እናድርግ ሃኒ፣ እንደዚህ እናድርግ ሃኒ። አሁን መልሱ እኔ አሁን እንደሌላ አውቃለሁ፣ ግን ለአንቺ እንዳለ እያለሽ እንዳለ እየተሰማሽ ስለሆነ መጽሐፍ ቅዱስ ውስጥ ሰው በማርያም ስም ተጠምቆ ይድናል የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ፣ የለም ስልሽ ከአንቺ ለመቃወም ፈልጌ አይደለም፣ ስለሌለ ነው። እሺ፣ በእግዚአብሔር ቃል ውስጥ የለም። እንደውም መዳን ራሱ ከኢየሱስ ስም ውጪ ሌላ በማንም የለም። በገብርኤል ስም አይዳንም፣ በጳውሎስ በራሱ ስም አይዳንም፣ በጴጥሮስ ስም አይዳንም። ኦኬ፣ መዳን ካስፈለገ ሰዎች የሚድኑበት ከስሞች ሁሉ በላይ የሆነ ስም ያለው አንድ ስም ብቻ ነው በዚህ ምድር ላይ። ይሄ ስም ኢየሱስ ይባላል። ስለዚህ ሰዎች በፍጹም የጌታ እናት ናት እንወዳታለን፣ እናቴ ናት ስትይ ሰምቼሻለሁ። አዎ ለኔም እናት ናት፣ እኔ አላፍርባትም። ይኸው ህዝብ በተሰበሰበበት መሃል ላይ ማርያም እናቴ ናት ብዬ እናገራለሁ፣ እወዳታለሁ። ምንም ጥያቄ የለውም። ማርያምን በመውደዴ ቅር የሚለው ጴንጤ ካለ ይኸው ደግማችሁ ስሙ። አዎ እወዳታለሁ። ማርያም እናቴ ናት ስለሚከፋው ጴንጤ ያለ ካለ አሁንም ደግሜ እነግርሃለሁ፣ አዎ እናቴ ናት። ምንም ጥያቄ የለውም። ብራዘር የሚከፋው ሰው ካለ ደግሜ ነው የምነግረው እናቴ መሆኗን እንደምወዳት። ግን የለም ሁሉም እናቱ ደግሞ የሚወዳትም እንደሆነ ሁሉም ሰው ይናገራል። ኦኬ፣ ግን ችግሩ ምን መሰለሽ? አሁን መውደዴና እናቴ መሆኗን ለመናገር ስል መጽሐፍ ቅዱስ ውስጥ የሌለውን ግን ነገር ለማርያም ግን አንሰጣትም። ኦኬ፣ ለምሳሌ አንደኛው ሐሳብ ሰዎች ከበሽታ የሚድኑት የሚፈወሱት በማን ስም ነው ብለን ብንመረምር መጽሐፍ ቅዱስ ላይ አንድ የሚገርም ሐሳብ አለ። ላሳይሽ። እጅሽ ላይ መጽሐፍ ቅዱስ ካለ ምናልባት ልጅ ስለያሽ ላይ መችሽ ይችላል፣ ግን እኔ ላንብብልሽ። ግን ሌላ ጊዜም እንድታነቢው የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ በጣም የሚገርም አንድ ሐሳብ አለ። ላሳይሽ። እንደዚህ ይላል። እኔ ላንብብልሽ፣ ያው ልጅ እንደያሽ ስለገባኝ ማለት ነው። ከመጽሐፍ ቅዱስ ላይ ነው እያወጣሁኝ ያለሁት። እንደዚህ ይላል። ይኸውልሽ፣ መዳን በሌላ በማንም የለም፣ ኦኬ፣ እንድንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ነው የሚለው። ኦኬ፣ ይሄ የጴጥሮስ ንግግር ብቻ አይደለም፣ የጳውሎስም ሐሳብ ነው፣ የሌሎች ሐዋርያቶችም ሐሳብ ነው። ሰዎች የሚድኑበት ከሰማይ በታች የተሰጠ ስም ኢየሱስ ብቻ ነው። በዚህ ምድር ላይ ሌላ ስም የለንም። መታለም ሌሎች ስሞች የሉንም። የመዳኛ ስሙ ማን ብቻ ነው? የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ስለዚህ ሰዎች ጴጥሮስ ለበሽተኛ ቢጸልይ፣ ጳውሎስ ለሙታን ቢጸልይ፣ የትኛውም የጌታ አገልጋይ ለታመመ ሰው ቢጸልይ የሚጸልዩት በዚህ ስም ነው። በማን? በክርስቶስ ኢየሱስ ስም። ኦኬ፣ ይሄ ስም ነው ምን የሚያደርገው? ሰዎችን ነፃ የሚያወጣው፣ ሰዎችን የሚፈውሰው፣ ሰዎችን የሚያድነው። ከእግዚአብሔር ዘንድ የጸሎታችን መልስ ከዚህ የተነሳ ነው። ኦኬ፣ ሌላ ስም የለም። ዳንዬ ያንተ መጽሐፍ ያንን ይላል፣ የኔ መጽሐፍ ደግሞ የሚለውን ይላል። ዞሮ ምንድነው አይልም ሃኒ፣ አይልም እኮ አሁን ያንቺ መጽሐፍ ቅዱስ ከሆነ ሃኒ የለም፣ መጽሐፍ ቅዱስ ውስጥ እንደዚህ የለም እኮ ምልሽ። ይሄው በአደባባይ ላይ ነው እንድትረጂው። እዚህ ያላችሁ የኦርቶዶክሳውያን ዲያቆናት፣ ቄሳውስት ካላችሁ፣ መምህራን ካላችሁ ይሄው እድል ሰጣችኋለሁ። መጽሐፍ ቅዱስ ውስጥ ሰው በማርያም ስም ተጠምቆ እንደሚድን የሚናገር የመጽሐፍ ቅዱስ ትምህርት ካለ ኑና አሳዩት። ጥቅስ ጻፉላት ከስር ማለት ነው። ይኸው ከስር ጻፉላት። እኔ ግን መጽሐፍ ቅዱስ ውስጥ ያለውን ነው የነገርኩሽ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም ካለ በማንም የለም ነው መጽሐፍ ቅዱስ ነው የተናገረው። አኒ እሺ፣ መጽሐፍ አይደለም የተናገርኩት። በማንም የለም ካለ በማንም የለም ነው። ምናልባት ከበሽታ ተፈውሰሽ ሊሆን ይችላል አይደል? ሃኒ አይደል? ተፈውሻለሁ። እሺ፣ ማን እንደፈወሰሽ እኔ ላሳይሽ። ማን እንደፈወሰሽ ነው? እኔ የፈወሰኝ እግዚአብሔር ነው።
አምኜ ግን የተጠመኩት በጸበሏ እሷ ደጅ ሄጄ ወድቄ አልቅሼ ነገ ትሞታለች ተብሎ የተነገረው ቢሆን ሃኒዬ ይኸውልሽ ቢሆንም ምንም ነገር ቢሆን እኔ ሰው ፈውስ መፈወስ አይችልም። ኦኬ የጌታ እናት ናት ማርያም፣ ምንም ጥያቄ የለውም። እንወዳታለን ማርያም፣ ግን መፈወስ አትችልም ማርያም። ኦኬ ፈውስ የሚመጣው ከእግዚአብሔር ዘንድ ነው። ኦኬ እግዚአብሔር ነው የሚፈውሰው። ፍጡር መፈወስ አይችልም። ፍጡር ምንም አቅም የለውም ታለም። ኦኬ አቅም የለውም። ባይሆን ይኸውልሽ እግዚአብሔር ማለት እኔ በጣም ሁሌ የምሰጋው ነገር ይሄ ነው። እግዚአብሔር ባደረገልሽ ቸርነቱን ባሳየልሽ ምናልባት በአንቺ ህይወት ውስጥ ምህረትን ሰጥቶሽ ዛሬ ለምትኖሪው ህይወት እግዚአብሔር የእንደገና አምላክ ሆኖ አቅም ሆኖሽ እግዚአብሔር በረዳሽ። ኦኬ እግዚአብሔር በረዳሽ፣ በፈወሰሽ፣ ባዳነሽ ያንዬ እኔ እኮ እግዚአብሔር አላዳነኝም፣ እግዚአብሔር አልፈወሰኝም፣ እኔ ማመልከው ድንግልን ነው እያልኩ አይደለም። አላመልካም እንደዛ ነው እኮ እያልሽኛለሽ፣ ግን አከብራታለሁ፣ በረከክላታለሁ። ልክ ነው። ቆይ እሱን እንመጣበታለን። እኛ እኮ የወለደችንን እናታችንን እናከብራታለን፣ ብዙ እንሆንላታለን እናት ስለሆነች አይደል? እሷ ደግሞ ጌታችን መድኃኒታችንን ኢየሱስ ክርስቶስን የሰጠችን እናት ናት። ከክብር ሌላ ይገባታል። ይሄ በእኔ ነው። በነገራችን ላይ እኔ አንተ የምትለውን አከብራለሁኝ ግን አልቀበለውም። ልክ አንተም እንደዛው ማለት ነው። አዎ ሃኒ ምን መሰለሽ፣ አሁን እኮ እኛ ሐሳብ እያወራን እኔ ተቀበይ እያልኩሽ አይደለም፣ ግን ቆም ብለሽ እንድታስቢው ነው። ኦኬ አሁን መቀበል አይኖርብሽም ሃኒ። ይኸውልሽ የፈወሰሽ ከፈወሰ የሚፈውሰው እግዚአብሔር ነው። አንቺ አላወቅሽው ሊሆን ይችላል፣ አልተረዳሽው ሊሆን ይችላል። እግዚአብሔር ግን የልብሽን ፍላጎት ኦኬ የመኖር ያለሽን ጥማት አይቶ እግዚአብሔር ምህረትን አድርጎልሽ ፈውሶሻል። ኦኬ የተፈወሽው የዳንሽው ከማርያም አንፃር አይደለም። ኦኬ እግዚአብሔር አምላክ የፍጥረት ሁሉ አባት ነው። ባይዘዌ ምን ማለት ነው? ባናቀውም ባንረዳውም ስቲል አባታችን ነው። ኦኬ የፈወሰሽ ያዳነሽ መልአክ አይደለም እታለ ከተፈወሽ ያዳነሽ እግዚአብሔር ነው። ህይወትን የቀጠለልሽ እግዚአብሔር ነው። ኦኬ ቀናቶችሽን በአንቺ ላይ የጨመረልሽ እግዚአብሔር ነው። ሶ እግዚአብሔር ባደረገልሽ ጉዳይ ላይ ማርያም ክሬዲት መውሰድ አትችልም፣ አይገባትም። ኦኬ ፈውስ ከሆነ የፈወሰሽ ማን ነው? እግዚአብሔር ነው። ለምን ሰው በመላእክም ይሁን በቅዱሳን እድሜ ማስጨመር አይችልም። በላዩ ላይ አንዷን ጥቁሯን ጸጉር ወደ ነጭ ማምጣት አይችልም። ግን ባንገነዘበውም እግዚአብሔር የልቦናችንን ጩኸት ግን እግዚአብሔር ይሰማል። እንደ አምላክ ያደምጣል። ለምሳሌ የሰማይ ወፎችን ያያቸው። ማን ነው የሚመግባቸው? እግዚአብሔር እኮ ነው የሚመግባቸው። የምድር አበቦችን ያያቸው። ማን ነው የሚያለብሳቸው? ሰለሞን እንኳን በጥበቡ እንደዚህ ያክል አልለበሰም ነው የሚለው። ማን ነው እንደሚያስጌጣቸው? እግዚአብሔር ነው። እግዚአብሔርን እኛ አወቅነውም አላወቅነውም እግዚአብሔር እንደ አባትነቱ ግን ሃኒ ላንቺ ደርሶልሻል። የደረሰልሽ don't waste your energy የሚልህም አለ ከታችና እኔ በደንብ ይሄንን ነገር መረጃ የሚሰጥህ ከኔ በላይ ደግሞ በጣም የተማሩ ወንድሞች ስላሉኝ እኔ አሁን ፎሎ አደርግሃለሁኝ። መጥቼ ግን ካንተ ጋር ስለዚህ ነገር መወያየት እፈልጋለሁ። if you are agree ደስ ይለኛል ሃኒ። እኔ ሁሌ አለው ልታወሪኝ ትችያለሽ፣ ግን እቺን ብቻ ሰምተሽኝ ሂጂ እሺ። በሌላ በማንም አዳንሽም። ከዳንሽ ያዳነሽ እግዚአብሔር ነው። ኦኬ ይሄ ማለት ማርያም ዲስሪስፔክት ማድረግ አይደለም። ለምን ይሄው ጴጥሮስ እኮ ነው የተናገረው። በደንብ ስሚኝ፣ ጴጥሮስ ነው ያወራው። አሁን ጴጥሮስ ምን እንዳለ ሐሳቡን እዩ። ምን እንዳለ ከላይ ጀምሮ ላንብብልሽ። ይሄው እንደዚህ ይላል። በነጋውም አለቆችና ሽማግሌዎች፣ ጸሐፍቶች፣ ሊቀ ካህናት ሐናንያ፣ ቀያፋ፣ ዮሐንስም እስክንድርያስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ። እነርሱም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህንን አደረጋችሁ ብለው ጠየቋቸው ይላል። ቁጥር ምዕራፍ 3 ላይ አንድ ሽባ ሰው ተፈውሷል። ኦኬ በመቅደስ መግቢያ ላይ አንድ ሽባ ሰው ፈውሰዋል። ግን በማን ኃይልና በምን ስልጣን ነው ይህንን ያደረጋችሁት ብለው ጠየቋቸው።
እነ ጴጥሮስ ታውቂያለሽ የጌታ አገልጋዮች ናቸው። ከጌታ እግር ስር ቁጭ ብለው የተማሩ ናቸው። 3 ዓመት ተኩል ሙሉ ክርስቶስ ኢየሱስን ሲከተሉ አብረው በአገልግሎቱ ሲሰማሩ የነበሩ አገልጋዮች ናቸው። ኦኬ ይሄ እድል እነሱ መፈወስ ቢችሉ ማዳን ቢችሉ ኖሮ በግልጽ መናገር ነበረባቸው። ምክንያቱም ቆመው ተሰብስበው የሚጠይቋቸው ሰዎች ተራ ሰዎች አይደሉም፣ በጣም የተከበሩ ናቸው። ስለዚህ በእነኚህ ሰዎች መካከል ስለራሳቸው ትክክለኛ ነገር መናገር ነበረባቸው፣ መፈወስ ቢችሉ ማዳን ቢችሉ ማለት ነው። ኦኬ ግን እዩ ምን ብለው እንዳወሩ። በዚያም ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች፣ ሽማግሌዎች፣ የተከበሩ ሰዎች ናቸው የተሰበሰቡት። ዶንት ፎርጌት እኛ ዛሬ ለድዊው ሰው ስለተደረገው መልካም ስራ ይህ በምን እንደዳነ ብንመረምር አለ። አየሽው? የጌታ እናትን ብትልሽ አሁን የለችም እንጂ በምድር መፈወስ አትችልም እንጂ በምድር አሁን ግን ኖራ እንደ ጴጥሮስ ብታገለግል እድል ቢሰጣት ኖሮ የምትነግርሽ ወንጌልን ነው እየነገርኩሽ ያለሁት። ምንድነው የምትልሽ? ማርያም ብትኖር ኖሮ እሷ ጸልያ አንቺ ብትድኝ ኖሮ በምድር ላይ እያለች ልትልሽ የምትችለው ይሄንን ነገር ነው። እኛ ዛሬ ለድዊው ሰው ለበሽተኛው ማለት ነው ስለተደረገለት መልካም ስራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብ ሁሉ የታወቀ ይሁን። አያችሁ? እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ከሰማይ በታች ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። አየሽ? እግዚአብሔር ባዳነሽ፣ ጌታ በፈወሰሽ፣ ምህረትን በጨመረልሽ፣ ቀናቶችሽን እግዚአብሔር ባበዛልሽ በሱ የምህረት እጆች ላይ ቆመሽ ለፍጡር ግን ምስጋና ሰጫለሽ። ቆም ብለሽ እንድታስቢው ነው። ማርያም አንቺን ልታደል ልትፈውስ አትችልም። ቀኖችሽ ከተጨመሩ እግዚአብሔር ምህረትን ካበዛልሽ የእግዚአብሔር ቃል የሚናገረው አንቺ ላታውቂው ላትረጁ ትችያለሽ፣ የፈወሰሽ ግን እግዚአብሔር ነው። ሰዎች አንዳንድ እኔ እንትን ልበልና እንደነገርኩ እኔ ምንም አላቅም። ይኸውልህ ከኔ የበለጡ ግን ሊቃኖች አሉ በደንብ ትርትር ብትን አድርገው ስለዚህ ነገር ሊያስረዱ የሚችሉ ወንድሞች ወይም አባቶች አሉኝና እኔ እዚህ ጋር አምጥቼ እንትን ብንል ደስ ይለኛል። ቢኮዝ አሁን አንተ ታነብልኛለህ፣ እኔ ውስጤ አይቀበልም። ወይ አንተ አላሸነፍከኝም ወይ አንተ እኔ አላሸነፍኩህም። ከሁለት አንድ ያጣስ ከምንሆን እኔ ልምጣና ቤትህ ፎሎ አድርጌ ያለው ኦኬ የምትል ከሆነ ፎሎ ባክ አድርገኝ እና መተን እኔ ይሄንን ነገር በደንብ እንድንወያይበት እፈልጋለሁኝ። አመሰግናለሁ። እኔ በክብር ስላከበርክ አክብረኝ ስለተወያየን። ብዙ ጊዜ እንደዚህ ስትገባ ወይ ሳትጨርስ ያወርዱሃል ወይ ይሰድቡሃል ምናምን እና I respect you እና በደንብ እንድናወራበት እፈልጋለሁኝ። እንደነገርኩ የገባሁት በጣም ወዳቸውና ማከብራቸውን አባት እዚህ ጋር ሳይ ነው። እንደገና ስለመቤታችን ሲወራ ደግሞ በተቻለ አቅም ስለሷ መጥፎ ነገር ሲወራ መስማት አልፈልግም አልችልምም። ግን አሁን እኛ ምን መጥፎ ነገር አወራን? እኔ እኮ አሁን ስታዩ እኛ የጴንጤዎች ይሄው ማርያምን እኔ እናቴ ናት እወዳታለሁ። ኦኬ ይሄ አሁን መጽሐፍ ቅዱስ ላይ ያለ እውነት ነው አሁን የነገርኩሽ። ግን አንድም የመጽሐፍ ቅዱስ ክፍል ለምሳሌ አሁን ማርያም ለኔ ጸሎቴን ትሰማለች ብለሽ ታስቢያለሽ? ያለውበትን ቦታ ያለውበትን ነገር ማርያም ታውቃለች ብለሽ ታስቢያለሽ? ያው እኔ ከብዙ አደጋ አውጣኛለች፣ በጣም ተቀጥሮ ከማያልቅ አደጋ እና እኔ አሁን ምንም ይኸውልህ ሰማይ ዝቅ ማርያም እንደሆነች በምን አወቅሽ? ስለማምናት እሷን ይዤ ምንም ሆኜ ስለማላቅ በምን አወቅሽ? ሰላም አውለኝ አምላኬን ካልኩት በኋላ ድንግል ማርያም ተከታየኝ ብዬ ነው እኔ አሁን ይኸውልሽ ሰላም አውለኝ አልሹ ጌታን። ኦኬ ሰላም አውለኝ አልሹ ማንን ነው? ጌታን ነው፣ እግዚአብሔርን ሰማይና ምድርን የፈጠረው ነው እኮ ይሄው እሱን ነው። አይሽ ሰላም አውለኝ አልሹ ሰማይና ምድርን የፈጠረ ጌታ እሱ ሰላም አውለኝ ካልሹ
እሱ ሳይሰማሽ ማርያም በምን ሁኔታ ነው እሷ ደግሞ በሰላም መታወልሽ? እሱ እኮ ነው ጠባቂሽ። እሱ እኮ ነው ያንቺ አምላክ። አምላክሽ እያለ ሌላ አካል አንቺን ሊረዳሽና ሊያግዝሽ አይችልም። ለምን? አምላክሽ እሱ ነው። መሆን ያለበት እሱ ነው። በሰላም የሚያውልሽ እሱ ቃል ኪዳን እኮ ተገብቶላታል። የለ እንደዚህ አይነት የሚባል መጽሐፍ ቅዱስ ውስጥ ቃል ኪዳን የሚባል ታሪክ የለም። ጌታችን ዳኒ ስለዚህ እኮ ነው ልምጣና እንበልና እኔ በላይ ከሚያስረዱ ሰዎች ጋር ቁጭ ብለን እስቲ እንነጋገርበት። አንተም የለም ሃኒ እኔ ለማዳን ነው አይደል ይሄን ሁሉ ጊዜህን ዌስት አድርገህ እኔን መሰሎች ወይ አንተ መሰሎች ልታድር ነው እዚህ ጋር የተቀመጥከው አይደል? እኔም ከኔ በላይ እኔ ምንም አላውቅም ነግራለሁ። እኔ ምንም ነኝ። ባይዘዌ ስላላወቅሽ ነው አሁን እኔ ያሳየውሽ ያለሁት ስላላወቅሽ ነው ታለ የለም አሁን እንደዚህ አይነት ትምህርት ማለት ነው በእግዚአብሔር ቃል ውስጥ የለም። አሁን ምን እንደሆነ ታውቂያለሽ? አኒ ከባዱ ነገር አይኖችሽን ከእግዚአብሔር ላይ አንስተሽ ማርያምን ተመልክተሻታል። ኦኬ እሱ ደግሞ ትክክል አይደለም። ለምን መሰለሽ? ማርያም ይኸውልሽ በሚገርም መልኩ ማለት ነው የጌታ እናት መሆኗ ላንቺ ጸሎት ሰሚ አያደርጋትም። ኦኬ ጸሎት ሰሚ አያደርጋትም። ጸሎት መስማት ብቻ አይደለም እታለ ረዳት አያደርጋትም። አንድ ታሪክ ልንገርሽ። ልጅ እንዳለሽ አውቄያለሁ ማለት ያው ድምጽ ያንቺ ከሆነ ማለት ነው። ጌታ ኢየሱስ ልጆችሽን ያሳድግልሽ። አሜን። ማርያም እንመጣለን ስለ ማርያም። አሁን ልጅ እንደው ቢጠፋብሽ የሚያስጨንቅ ጉዳይ አይደለም። የሚያስጨንቃል። ቆራረጠ ነበርና ድገምልኝ አልሰማሁትም። እሺ ልጅ ቢጠፋብሽ አስበሽዋል? ነው ለ10 ደቂቃ ልጅ ካጠገብሽ ቢጠፋ የሆነ ግርግር ያለበት ቦታ ላይ ብትወስጂውና ያ ልጅ ቢጠፋ 10 ደቂቃ አያስጨንቅም? የራስ ልጅ ያስጨንቃል የሰው ከሆንክ እሺ ለእናት በጣም ይሄ ፊሊንግ በጣም ገላጭ እንደሆነ አስባለሁ። በጣም ነው የሚያስጨንቀው። የራስ ልጅ አይደለም የጎረቤት ልጅ ሲጠፋ እንኳን ያስጨንቃል። እውነት ለመናገር በጣም ልክ ነሽ። አንድ ታሪክ ከእግዚአብሔር ቃል ላሳይሽ። እሺ የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ስርዓት ወደ ኢየሩሳሌም ወጡ እና ቀኖቹንም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበረ። ዮሴፍም እናቱም አላወቁም ነበረ ይላል። ኢየሱስ የት ቀረ? በመቅደስ ውስጥ በኢየሩሳሌም ቀረ። ኦኬ በኢየሩሳሌም ቀረ። እናትና አባቱ ምን አላደረጉም ይላል? አላወቁም ነበር ይላል። የሄዱት ለበዓል ነው። አክብረው ሲመለሱ ቀናቶች ነው እዛ የሚቆዩት። ሲመለሱ ዮሴፍም ማርያምም ኢየሱስ ካጠገባቸው ያለ ነበር የመሰላቸው። እድሜው 12 ነው። አላወቁም ነበር። ከመንገደኞቹም ጋር የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። በቃ ከኋላ ከሰዎቹ ጋር ነው ያው በጋራ በጉዞ ስለሚጓዙ በእግር ስለሚሄዱ በቃ ከአንድ ሰው ጋር ይሆናል ብለው አሰቡ። ግን የተጓዙ ስንት ቀን ነው? የአንድ ቀን መንገድ ሄዱ በእግር በጣም ሎንግ ዲስታንስ ማለት ነው። ከዘመዶቻቸውም የሚያውቋቸው ዘንድ ፈለጉት ይላል። በቃ ገሌ ነው ጋር ያለው ብለው ማርያም ናት እናቱ፣ ዮሴፍ አለ አብሯት፣ ግን ፈለጉት ይላል። የት? ዘመዶቻቸው ቤት። ማርያም የምታውቅ ብትሆን ኖሮ አሁን ዘመዶቿ ቤት የአንድ ቀን መንገድ ከተጓዘች በኋላ ማርያም ልጇ የት እንዳለ አታውቅም። አይሹ ማርያም እንኳን አይደለም ያንቺን ነገር ልትረዳ ልታቀርቱ የራሷን ልጅ የ12 ዓመት ሕፃን ልጅ የአንድ ቀን መንገድ እንኳን ስትሄድ እንደቀረ አላወቀችም። የአንድ ቀን መንገድ እንኳን ስትጓዝ የት እንዳለ አላወቀችም። በየቤተሰቧ ቤት ውስጥ ምን አደረገችው? ፈለገችው ያለ መስማት። አሁን ማርያም ያንቺን የጸሎት ድምጽ የምትሰማ ይመስልሻል? ማርያም ግን ልጇ የት እንዳለ የት እያወራ እንዳለ እንኳን አላወቀችም። እሱ ያለው በኢየሩሳሌም ፈልገዋለች። ምን
ዳኒ ይሄ የአንተ ባይብል ነው የሚለው እኮ በደንብ እንድንከራከርበትና በደንብ አንደርስታንድ እንድንግባባበት እኔም መጻፌን ይዤ ከኔ የበለጠ ሞር የሚያውቁት ሰዎች ጋር እስቲ ይሄንን ነገር እንነጋገርበት እንከራከርበት ነው እያልኩ ያለሁት። አንደኛ ሁለተኛ ቀን ሲጥል የምትባለው ሰውዬ እኔ እግዚአብሔር ይመስገን በጣም ጤናማ ነኝና አንዳንዴ ደግሞ ከስር የምትጽፉትን ነገር ቢ ኬርፉል ቢኮዝ እኛ ልጆች አይደለንም፣ በጣም ትላልቅ ሰዎች ሪስፖንሲቢሊቲ ያለን ሰዎች ነን። ያ ችግር የለም ተያቸው እነሱ። እኔ ግን ላሳይሽ ምናልባት ይሄንን እድል እንደማላገኝ ስለገባኝ ነው። ሌላ ቅላት መጪ እንደምትሽይ ስለማቅ ነው ይሄንን እያወራሁሽ ያለሁት። ግን ይኸውልሽ እግዚአብሔርን እመጣለሁ ችግር በቃ ይዘሻቸው ነኝ አሉ የምትያቸው መምህራኖች ይዘሻቸው ነኝ በደስታ ማለት ነው። ግን ይሄንን ጥያቄ ለምሳሌ ይሄው የሉቃስ ወንጌል ምዕራፍ 2 ከቁጥር 44 ጀምሮ ብታነቢው ትችያለሽ። ሐሳቡ ያለው እዚህ ውስጥ ነው። የንስሐ አባትሽን ጠይቂያቸው ዮሐንስ ወንጌል